በጣም አንድ ደስ ያለኝ ነገር 8 ወር በቆየህበት ጊዜ መጽሐፍ ቅዱስን በደንብ እንድታቅ ቃል እንድታነብ የረዳህ ይመስለኛል እና ያ ደግሞ በጣም ፖዚቲቭ ነው። እኔ በእኛ የነበረ የ8 ወር ጊዜ እንዳመሰግነው አድርጎኛል። አብሶሉት ለእኔ የሚጠቀመኝ እሱ ነው። ሞር አድርገናል ልበል፣ ይቅርታ አድርጋችሁኝ ሳይሆን እኔ ነኝ ያነበብኩት። ማን መነበብ እንዳለበትም እንትን ማለቱ ያው ትንሽ ለምን መሰለሽ ያነበብኩት እኔ እውነት ልንገርሽ፣ ያሬድን በብዛት እነ ኤርሚያስ ምናምን አይወዱትም ስልሽ በመጽሐፍ ቅዱስ እንነጋገር ድቤት እንግጠም ሲላቸው ብዙ ጊዜ ከእሱ ጋር አይመቻችሁ እና እኔ ምንድን ነው መዝሙረ ያሬድን ነው ማወራሽ። ከዛ መዝሙረ ያሬድን ስለሆነ እኔ ደግሞ ቴክ ኦቨር ለማድረግ ነው አነባበቤ። ይህን ያሬድን መጥቼ በወንጌል 0 ከትቼው ከዚህ በኋላ ክርስትናን ኢትዮጵያ ላይ ለማጥለቅለቅ ነው የእኔ መጽሐፍ ቅዱስ አነባበብ አጀማመሬ ማለት ነው። ሳነበው ግን ሞር የሚያስማማ እንጂ የሚያጋጭ ነገር የለው ከኦርቶዶክስ ጋር እንትኑን ለጊዜው ወደ ጎን ትቼ ማለት ነው። ይሄ ድርሳን ገድላት የሚለውን ስላላነበብኩኝ አኬን ጀጅ እዚህ ባነበብኩ በመጽሐፍ ቅዱስ ግን ሞር ከኦርቶዶክስ ጋር የሚስማማ እንጂ የሚለያይ ነገር ብዙ አላየው። አይ ዋዝ ኮንፊውዝድ። ያ እኮ ነው ግራ ያጋባኝ። ባነበብኩ ጊዜ እዛ የሚደረገው ኦርቶዶክስ የምታደርገውና እዚህ ጋር የሚደረገው ተመሳሳይ ሆነ ቻለ። ኮስችን እያረኩኝ መጣው። መላእክት አይጠይቁም ይባላል፣ እዚህ አያስታርቁም ይባላል። መጽሐፍ ቅዱስ ላይ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 10 ጀምሮ ብታነቢው መልአኩ በቆንጆ አድርጎ ጠይቆ እግዚአብሔርን በመልካም እንደመለሰለት መጽሐፍ ቅዱስ በደንብ አድርጎ ይናገራል። ለሰው ልጆች ስግደት አያስፈልግም፣ የክብር ስግደት ሲባል ለንጉሱና ለእግዚአብሔር ሰገዱ ይላል። እንዲሁም ደግሞ ሬሳ ቀደም ያነበብነው ሬሳ የሞተ ሬሳ ሰው ሲያስነሳ የሞተ ሬሳን ሌላ ሲያስነሳ ታያለች። ኮስችን ምልክት ያደርጋል። በታቦት ፊት መስገዳቸውን ያሳያል። ኦኬ ላቪቱ ግን ግላክ ኤኒዌይስ እንደዛ አይነት ነገሮች አየው፣ ብዙ ነገሮች በመጽሐፍ ቅዱስ ደረጃ። ስለዚህ ስለ ጥምቀቱም ሳየው እኔ አሁን ለምሳሌ አንቺም ባለቤትሽም እንደው እግዚአብሔር በልጆች ከባረካችሁ ይባርካችሁ፣ ከሌለም ግን ምንድን ነው ለልጄ ጥሩ ነገር ነው የማስበው። ክርስትና ማለት አሉ ትልልቅ ልጆች አገልጋይ ልጆች ነው ያሉ፣ ይባረኩላችሁ። ስለዚህ ይጡሯችሁ። እውነቴን ነው ምን ልልሽ ፈልጌ ነው። አሁን እነሱ ጋር ስትመጪ ኖርዌይን የተወለዱት መጦር አያውቁም ይልሃል። እውነቱን ነው። የዚህ ሀገር ልጅ እኮ አሲዳም አድጎ ላጥ ነው፣ የራሱን ላይፍ ነው የሚኖረው። ኤኒዌይስ እሱም ከደረስን ተመስገን ነው አይደል? ወደ ጥሩ ከሄዱልን። ግን ምን ልል ፈልጌ ነው ለልጄ ጥሩ ነገር የምመኘው እኔ ነኝ። ክርስትና ጣዕሙን ካወቅኩኝ ልጄን ማስጠመቁ እንዴት ወደፊትም መጠመቁ አይቀር፣ ክርስትናውን መስጠት አይቀር። ከልጅነቱም በክርስትና ጠምቄ እያስተማርኩ ማሳደጉን እንደ መጥፎ የሚታይበት ነገር እያሳቀኝ ነው። ለምሳሌ ህፃናት በልጅነታቸው ምን አይነት ኃጢአት ነው የሚሰሩት? ከየት ይመጣል? እስማማለሁ። በልጅነት ጥምቀት በፍጹም ስህተት አይደለም። በፍጹም ስህተት አይደለም። እኔ የሚገርም ነገር ሌላው ምንድን ነው የውርስ ኃጢአት ብለው በኢሳያስ ዘመን የኖሩትን ወይም ደግሞ ሮሜ ላይ ለሮሜ ሰዎች የተጻፈውን ሙሉ የሰው ልጅ አጥፍቷል ብለው ይደረድሩልሻል። ሳያነቡት ሳያውቁት ለሮሜ ብሎ እየጻፈ እያየን እዛ ጋር አሁን ለምሳሌ ነዘ ያንን ሳነበው እኔ በምን ነበር የተረዳሁት? በፊት ሁሉም ኃጢአት ሰርተዋልና የእግዚአብሔር ክብር ጎድሎላቸዋል ብሎ ለሮሜ ሰዎች ነው የጻፈላቸው። ትንቢተ ዮናስ ለነወዌ ሰዎች ነው እግዚአብሔር ላከው። እዛ ያሉት ሰዎች በኃጢአት ጨቅጭተዋል ብሎ ሙሉን እንዲያደርጉ ያደረገው የዛ ዘመን ሰዎች ናቸው። ግን ምን ያደርጋሉ? ሲያስተምሩ በማወዛገብ ምን እያደረጉ ይመጣሉ? አሁን ለነዛ የተባለውን ሁላችንም ሆነናል የውርስ ኃጢአት አለብን እያለ ማልቀስ ይጀምራል። አንዳንድ ሕፃን ልጅ ምን አይነት ጥፋት ነው የሚያጠፋው? ከማን ጋር ተገናኘ? እሱ የውርስ ኃጢአት የሚለው አሁን የገለጽከው ሳይሆን ከአዳም የተወሰደው ነው። የለም አብርሃም ጽድቅ ሆኖ ተቆጠረለት ይላል እኮ።
አብርሃም ጽድቅ ሆኖ ተቆጠረለት የሚለው ሮሜ ላይ ያለው ምን መሰለህ? አብርሃም ይላል መልካምን ነገርንም አደረገ የጽድቅ ስራንም ሰራ፣ እምነቱ ግን እንደ ጽድቅ ሆኖ ተቆጠረለት። ማለት እምነትን እንዴት ማለት ወሳኝ ነገር ማመን እንደሆነ አታምማ ምንም ልታረጋችም እንኳን እሱ አይደለም። ቆይ የእምነትን ጉዳይ ቀለል አድርጌ ልንገርሽ። የሆነ ልብስን ስትገዢ ዋጋው ከገዛሽበት ጋር ይሆናል ብለሽ አምነሽ ይሄ ይገባዋል፣ ይህ ብር ይሄ ዲዘርቭ ያደርገዋል ምናምን ዩሮ የሚሆን ምናምን ይሆን አውጥተሽ የምትገዢው አንቺ ስላመንሽበት የምታደርጊው ነው። አይደለም አምላክን የሚያል ነገር የሆነ ነገር ስትገዢ እንኳን ገስዋል አምነትሽበት የምትገዢው። እምነት ለማንኛውም ነገር የመጀመሪያው ነገር ለምንም ነገር ላይ ከዛ ካመንሽ በኋላ ወደ አክሽን ነው የምትሄጂው። ኦልሞስት ኢሚዲየትሊ ወደ አክሽን ነው የምትሄጂው። የሰው ልጅ ባህሪ ነው ይሄ። ካመንሽ ወደ አክሽን ነው የምትሄጂው። ካላመንሽ ግን ቆይ ትንሽ ቆይ ልረጋጋ፣ ቆይ እንደዚሁን፣ ቆይ በዚህ ውጣ፣ ቆይ በዚህ ይግባ ይባላል። ሳታምኝ ስትቀሪ። ስታምኝ ግን ኦልሞስት ወዲያው ወደ አክሽን ነው የምንሄድበት የሰው ልጅ ባህሪ ነው። ይህ ደግሞ እግዚአብሔር የሰጠን ስጦታ ነው። ስለዚህ የእምነቱ ጉዳይ ማንም ሳያምን ሌላ ነገር አያደርግም። ግን ለሕፃናቶች እኔ ያመንኩትን ለልጆቼ፣ አንቺ ያመንሽውን ለልጆችሽ፣ ሌሎች ያመኑትን ለልጆቻቸው ለትውልድ ያስተላልፋል። እንኳን የእግዚአብሔርን ቃል ሀብት ንብረት ለልጅ ውረስ ተብሎ ሄደለ እንዴ? ያላመነበትን ልጁ መጥቶ የወርሰው የለ እንዴ ሀብት ንብረቱን? ስለዚህ እምነት ጥያቄ ውስጥ እንኳን ሊገባ የሚችል አይደለም። ግን ተግባር ምን በጽድቅ መመላለስ ትልቁ ወደ እግዚአብሔር መንግስት የሚያወርሰው በጽድቅ መመላለስ። በጽድቅ አለመመላለስ በንስሐ አለመግባት ምን አለማለት ገስባት ገደል የሚከት ማንነት ነው። ይሄ ደግሞ የታወቀ ነው። በትክክል ያለ ተግባር መዳን የለም። አረ ጠበቃ አለን እያሉ አይደል እንዴ? ይቺ 6 አይደል እንዴ ጓገጭ የሚለው ዛሬ ድኛለሁ ብሎ አሸሸ ገዳሜ ካሉ ያው አሸሸ ገዳሜ ነው። ጾሙም የቀረው ምኑም የቀረው በዛ ምክንያት አይደል? እናቱ ድኛለሁ በሚለው። አዎ ግን ጾም ምናምን ይሄ ዋና ነገር ነው ብዬ አላምንም። ይሄ የራስህ ምክንያቱም መጽሐፍ ቅዱስ ላይ ምን ይላል? ጠላት እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ አበርታችሁ ጸልዩ፣ ጹሙ ይላል። ያ ካለ ታረጊዋለሽ አስፈላጊ ያ ነው እንጂ እዛ ጋር ካለ ታደርጊዋለሽ 3 ቀን ጹሙ ምናምን የሚል እኔ መጽሐፍ ቅዱስ ላይ አላነበብኩም እስካሁን። እንዴት እንደምንጾም ሳይሆን 40 ቀን ቆይ የተነገረው 40 ቀን 40 ሌሊት ማጾመ ክርስቶስ እኮ ጾመዋል። አሁን ደግሞ ማንም አይጾምም 40 ቀን 40 ሌሊት። አዎ ለምን መስሎኝ ለምን ክርስቶስ ከጾመ እንደ ክርስቶስ ከሆነ የምንጾመው ለምን ይበላል ይጠጣል? በጣም ጥሩ ኃያል አምላክ ይኸውልሽ፣ እሱ ፍጹም ሰው ፍጹም አምላክ ስለሆነ ሁሉን ነገር ማድረግ ይችላል። ለሰው ልጅ ደግሞ በአቅሙ ነው የሰጠው። ተግባባን? ቢቻልማ ሰው ሁላ እየጾመ ኑሮ ራሱ አይወደድም ነበር። አከተመኩ ገባሽ? ለሰጠን ትእዛዙን እንድናከብር ነው። ትልቁ ትእዛዝ ማክበር፣ በጌታ መመላለስ። ስለዚህ አሁን የጾም አዋጅ በአደባባይ የታወጀበት ከዚህ በፊት ፔኔኮስታል እንደዚህ በኒውስ ደረጃ አታወጅም ነበር። ሲያዩት ግን ጥቅሙን አገሩ ጦርነትም ስላለ አሁን የጦርነት ወሬ እየተሰማም ስለሆነ በቅርቡ አገራችን ላይ ለዛም ነው እንጂ አይጠቅምም። ኖ አይደለም፣ ለዛ ይሆናል ነው የታወጀው። ቤተክርስቲያን ይኸውልሽ፣ ግምት አታርጊ እናቱ። ግምትም አይደለም ይሄ እኮ ግምትማ የዛሬ 3 ዓመት ጭፍጭፍ ላይ ነበርን። ለምን አላወጁ? አንተ የዛሬ 3 ዓመት አልመጣም ነበር። 8 ወሬ ነው አልክ እኮ። አልታወጀማ። አይ አንተ 8 ወር ነው። አንተ የ8 ወሩን ዜና ኢትዮጵያ ላይ ዜና ሲታወጅ እንሰማለን እንዴ? ፖለቲካማ አንደኛ ነኝ፣ ቁጥር 1 ነኝ። አይ ይሄኛውን እንግዲህ አሳልፎ ይሆናል ሆኔ። ኧረ ተይ፣ አልታወጀውን ውሸትም አናቁምና ቁም ነገሩን ነው። ጌታ ምስክር፣ እውነቴን ነው የምልህ ሆኔ። ለምን ዋሻለሁ? ምንም የሚያስዋሸኝ ነገር የለም። ታወጀው ነበረ። ይታወጃል፣ ሁሌ ጾም ይታወጃል። በጣም ነው የሚታወጀው። ምክንያቱም አሁን ለምን አይሰራም እያሉ ታዲያ ለምን ያስተምራሉ? እዚህ ጋር የኦርቶዶክስማ ኦልሬዲ ያወጀች ነች። ምን አልክ? ለምንድን ነው አይታወጅም ብለው እዚህ የሚሰክሱን ታዲያ ለምንድን ነው?
እኔ የነኝህን ተዋቸው። ለምንድን ነው የምትወው? ወንጌላዊ ነን ብለው ቀኑን ሙሉ 24 ሰዓት እዚህ ሲለፈልፉ ይውል የለ እንዴ? የውሸት እያስተማሩ ነው እያልሽ ነው? ና የውሸቱ እያስተማሩ ነው ሳይሆን እንግዲህ የእነሱን ማስተማር ኤርሚያስን ነው አይደል የምትለው? እኔ ኤርሚያስን ኖ ኤርሚያስን በዩ ኤፍሬም ባለ ጊዜ በዩ ሙሉ እዚህ ጋር እነ ዜድ የሚባሉ በይ እያንዳንዱ የሚሰብኩት አንዳቸውም ስለ ጾም በድብቅ እንጂ እንደዚህ የሚባል ነገር የለም ነው የሚሉሽ። የለም። አዎ ግን እነሱ ግን እኛን ፕሮቴስታንትን ይወክላሉ ብለህ ነው እንትን የምትለው? ታዲያ ማንን ወክለው ነው እዚህ የሚበጠረቁት? በቃ ስለነሱ ምን ፍቅር ሲዝም እንወክለው ነው የሚመጡት እንዴ? እዚህ መጥተው የሚያወሩት በስነ ስርዓት ወንጌላዊ ነን ብለው መሰረተ ክርስቶስን ወክለው ሙሉ ወንጌልን ወክለው ቃለ ሕይወትን ወክለው ምናምን ወክለው ነው የሚመጡት። ግን ቤተክርስቲያን ታውጃለች ብዙ ጊዜ። አሁን እኔ በዚህ ዓመት እንኳን የኛ ቤተክርስቲያን ሙሉ ወንጌል ለብቻዋን ያወጀችው አሁን ከየትኛው ሆነሽ አንቺ? አሁን መሰረተ ክርስቶስ አላወጀችም፣ ቃለ ሕይወት አላወጀችም። እኔ ውጭ ሀገር መሰረተ ክርስቶስ ሙሉ ወንጌል የሚባል የለንም፣ አንድ ቤተክርስቲያን ነው ያለን። ስለዚህ እኛ ጋር ጌታ ምስክር እንደ ነገሩ ነው ጭቦቴው ማለት ነው። ናነ ምንም እንደ ነገሩ ምናምን የለም። በቃ በክርስቶስ የዳን ሰዎች አንድ ላይ ተሰብስበን እናመልካለን። ቤተክርስቲያን አለን። ማን በቃ ይሄ ነው የለም። መጽሐፍ ቅዱሳችን ተከትለን እንደዛ ነው የምንኖረው። የለም መሰረተ ክርስቶስ መካነ ኢየሱስ ምናምን እኛ እዚህ ያለ ቤተክርስቲያን ነው የማውቀው። ይሁንዬ ግን አሁን ውሳኔህን እስኪ እዚህ 1.7 ሰው ባለበት እስኪ ንገረን። በቃ አሁን ልትመኛው ጋር ትቀጥላለህ? ምንድን ነው ፕላን? እኔ ፕላኔ ማንበብ፣ ማወቅ፣ መጸለይ፣ ይሄ ነው የኔ ፕላን። በጣም ቆንጆ። በቃ እንደዛ ይሻላል። እግዚአብሔር ይረዳሃል ማለት ጌታ ይርዳ። ከምር ግን እየረዳኝ ጌታ እየረዳኝማ እንዳልወዛገብ እየጠየቅኩኝ እኔ በእውነት እንደ ሰው እንደ ባል አይምሮ ቁጭ ብዬ ሳስበው በጣም ስትረስ ነው። እኔ በአንተ ቦታ ባስቀምጥ የሆነ ጊዜ የሆነ ነገር ሲሆን የሆነ ጊዜ ይሄኛው ስል የሆነ ጊዜ ይሄኛው ስል በጣም ዲስተርብ የሚያደርግ ነው። በጣም ስትረስ የሚፈጥር ነገር አንቺ ላይ ሊሆን ይችላል። እኔ በጣም እየተማርኩበት ነው። አንቺ ላይ ሊሆን ይችላል። አሁን ለምሳሌ የሆኑ 3 ኮሌጆች ሄደች ብትማሪ ስትረስ መኖር የለበትም። እውቀት ገብይተች ነው የምትመጪው። 4ም ኮሌጅ ዩኒቨርሲቲ ሲሄድ ልማር ነው የሚሄደው እንጂ ታዲያ ምን ላረግ ሄድኩኝ? ይህን ነገር ይዤ የመጣሁት ተመረ ተጠመክ እኮ የሆነ ተማርክ ምናምን አልዓዛር ነው ያስተማረ። እንደው ደግሞ ትልቅ ሰው ያስተማረ አልዓዛር እንዳስተማረ ስሰማ እንደውም ደስ አለኝ። በጣም የምወደው የማከብረው በጣም። ስለዚህ እኔም ደግሞ በተማርኩን ነገር ላይ ጥያቄዎች ይዤ መጣሁ። ጥያቄ ሲጠየቅ መናደድ አያስፈልግም። አሁን ለምሳሌ አብዛኛዎቹ ጥያቄ ሲጠየቁ የሚበሳጩ ናቸው። ጥያቄ የሚፈልጉት ከኦርቶዶክሶች እንዲጠይቁ ወይም ሙስሊሞች እንዲጠይቋቸው እንጂ የገዛ ጴንጤ ወንድሙ እንዲጠይቀው አይፈልግም። ይናደዳሉ። ለምን እንደሆነ አይገባኝም። መሆን ያለበት እንዲያውም ሞር ጥያቄ መኖር ያለበት በክርስትና ውስጥ የተወዛገቡ ወንድምና እህቶች ሲጠይቁ በመልካም መመለስ እሱ ነው። አሁን የምታየው ጴንጤ ዮኒ ማኛን ሲረግጠው እኔም ደግሞ ላስላሳረግ ነው የምታየው። ይሄ ነው ፍቅር። ትምህርቱ ያስጠመቁት ይላሉ ከስር ቸኩሎና እስቲ እኔ ቸኩዬ የተጠመቅኩትን ናና እናውራ። ጠሪው አስደፍቀዋለሁ። መጠመቅ ብቻ ሳይሆን ይሄ ነው ችሎታው። አደንደ ተደ ማንበብ ነው። አደንደ ተደ እግዚአብሔር በሰጠሽ ጥበብ ስታነቢ ቶሎ በአመቱም እኮ ያልነቃል። ኦኬ ለምሳሌ ልጠይቀሽ፣ ተመስገን የሚባል እድሜ ልኩም ጴንጤ የነበረ ብዙ መንፈሶችን ሲያወጣ የነበረ ወደ ኦርቶዶክስ ሄደዋል። እሱስ የተጠመቀው አይሰራም? ደምረው 20 ዓመት ፓስተር የነበረው ሲወጣ አይሰራም? ሌሎችም ወንድሞች አሉ ከፕሮቴስታንት ወደዚህ መጡ። በልጅነቴ አያቴ ያስጠመቀችኝ ጥምቀት ይሰራል ብዬ ነው የማምነው። ምክንያቱም ኦርቶዶክስ ያጠመቀችኝ በአብ ወልድ መንፈስ ቅዱስ ስለሆነ ያ ጥምቀት ይሰራል ብዬ አምናለሁ። ስለ ጥምቀት ከሆነ ጥያቄ። ስለዚህ እንዲያውም እኔ በጴንጤ የተጠመቅኩት አፍርሶታል እያልሽ ነው? እኔ ተጠመቅ ያለው ኦርቶዶክስ ልጆኜ ና አላፈረስከውም፣ ግን እንዲያው በገንዳ አድርጌ አፍርሼዋለሁ ማለት ነው ሲፋቅ
እኔ አላልኩም። አልደረቀም ፎጣ ስጡት ምናምን የሚል ነው ያለው። ስለዚህ አንዳንዴ ያስቃል። አየሽ ሞር እንድነቃ፣ ሞር እንዳነብ፣ ሞር እንዳውቅ ችግሩ ያለው ጴንጤ ሆኖ እንዳየሁት እግዚአብሔር ምስክሬ ጴንጤ ለማወቅ ሲጠያየቅ አትሰሚም። እንዲያውም ኦርቶዶክስና ሙስሊም ቤት የራሳቸውን ሰው እያስገቡ እየጠየቁ ሲያስተምሩ አይቻለሁ። አነቨር ሲን ጴንጤ ለጴንጤ ሲያስተምረው አይቻላቅም። አሜን እያሉ ሲያስጸልይ ይወጣልሻል፣ ይህ ነገር መንፈስሽ ይወጣል፣ ጌታ እንደዚህ ነገረኝ ብለው ሲቀበጣጥር እንጂ ገብቶ ትኖች የዘይት ነጋዴዎች ጋር እዚህ ላይ መተን ራሱ ብታይ አሁን ቲክታክ ላይ ብትመጪ የፕሮቴስታንቶች ወንድምናቶች እስቲ ጠይቁን፣ እኛ ለራሳችን ጥያቄ ያላችሁ ኑ ግቡና እንወያ የሚል የለም። ወይ አሜን አሜን ሲያስብል ይውላል፣ ወይ የሆነ ነገር ይዞ ኦርቶዶክስን ሲሰድብ ይውላል። አለቀ። ምንም ወንጌል አይሰብኩ። ይሄን ያየሁት እኔ። የኦርቶዶክስ ልጆች ግን ግቢና እንኳን እንደኛ የሚሰብክ የለም። ወንጌል ሰበካማ ጥሪያቸውና ይስበኩኝ ኑ። አይ ማትታወቅማ አላስገባም። ዱቄት የምትታወቅ ነው ናግባ። አረ ዘይድ ልግባ አለ ይግባ። ገላገለኝ። እንዲያውም ከአንቺ ይልቅ እሱ ነው የሚሻለኝ። እንኳን ደህና መጣ ገላገል። ዮንዬ ሰላም ለአንተ ይሁን። እንዴት ነህ? ሰላም ይብዛ። እንዴት ነህ? አለሁልህ። ሁሉ ሰላም፣ ሁሉ አሸወ። በጣም አስቆኛል። በገንዳ ፈረስኩት ያልከው እንግዲህ ያንተ አልደረቀም ሲሉኝ ገንዳ ይሆናል አፈረሰው። ቢ ይሁንዬ፣ በቃ ተባረኩ፣ ሰላም ሁን፣ መልካም ጊዜ ይመችሽ። እሺ ልዬ። አይ ምን ሆነ መሰለ አሁን አዋጅ ታውጇል፣ የጾም አዋጅ። እኔ ደግሞ ቲክታክ ላይ በብዛት ስሰማችሁ እኛ አዋጅ አናውጅም፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። ክላሽ አያደርግም ወይ? ለምንስ አስፈለገ? አይ ቤተክርስቲያናት ማን ነው አያውጁም ያለ? እስከ ዛሬ ቤተክርስቲያን ታውጃለች። ካውንስሉ በተለያዩ ጊዜያቶች አጠቃላይ አብያተ ክርስቲያናትን በተመለከተ አውጇል። ብዙ ጊዜ አድርጓል። እንደገና ደግሞ ያው የእኛ ሴንትራላይዝድ ነው አይደለም፣ ዲሴንትራላይዝድ የሆነ ስለሆነ ምን ማለት ነው? ለምሳሌ ሙሉ ወንጌል እንደ ሙሉ ወንጌልነት በራሷ ልታውጅ ትችላለች። መካነ ኢየሱስ ለምዕመናኗ በዚህ ጉዳይ ላይ እንጸልይ ልትል ትችላለች። ከዛ አልፎ ደግሞ አጥቢያ ራሱ ሊጸልይ ይችላል ማለት ነው። አጥቢያ በሆነ ጉዳይ ላይ በዚህ ጉዳይ ላይ እንጸልይ። ለምሳሌ ለታመመ ሰዎች ሊጸልዩ ይችላሉ በጾም ጸሎት አድርገውና ይሄ እንትን አይደለም ልል ነው። ማን እንዳለም አላውቅም። እውነት ለመናገር ቤተክርስቲያን ታውጃለች። አሁንም የተለየ ነገር የለም። አይ ቲንክ ሙሉ ወንጌል የተወሰነውን ሰምቻለሁኝ። ትላንትና ነው ያወጣችው። አይ ቲንክ ትላንትና ወጣች። እኔ የሙስሊምና የኦርቶዶክስን ነው የምጾመው ምናምን ብዬ ሳልጨርስ አሁን ደግሞ ጨመራችሁብኝ አንድ ወሬ እናንተንና አንተ የት ነህ? ፖስት ላደረገው ነው። የት ነህ አንተ የት ቸርች ነው? ዮኒ አይ በጣም እውነት ለመናገር ዮኒ እኔ በዚህ ጉዳይ ላይ በጣም ሲሪየስ የሆነ ኮሜንት አለኝ። ዮኒ እንደ ወንድም የምትሰማኝ ከሆነ አንዳንድ ቅር ያሉ ነገሮች አሉ። አይ ከኮመንቱ በፊት ምን እነግርህ መሰለህ፣ አሁን ሙሉ ወንጌል ለብቻዋን ያወጣቸው አልከኝ። መካነ ኢየሱስ፣ ቃለ ሕይወት ሌሎቹም አብረው ያልሆኑበት ምክንያት ምን ይመስላል? እንግዲህ ክርስቶስ አንድ ናቸው አይደል? አብረው ያልሆኑበት እኮ አይደለም። ህብረት እኮ አለ፣ ህብረት አለ፣ ካውንስሉ አለ። ካውንስሉ ባለበት ሙሉ ወንጌል ያለችውን አሁን መካነ ኢየሱስ ላትቀበለው ትችላለች። አይ ላትቀበለው ትችላለች የሚባል ነገር የለም። መቀበል ማለት ሪጀክሽን አይኖረውም። ለምሳሌ ምንጸል ይሄ ቆንጆ ሀሳብ ነው፣ በዚህ ጉዳይ ላይ እኛም እያሰብን ነበረ እንደ ቤተክርስቲያን አብረን እንጸልይ ሊሉ ይችላሉ። ፎርስ የሚደረግ ነገር የለ። የራሳቸውም ደግሞ ሌላ ደግሞ ፕሮግራም ሊኖራቸው ይችላል። አየህ እንደ ራእይ ተቀባይ ግን ከሆነው እያልክ እኮ ሴንትራላይዝድ አይደለም ስጀምርልህ እኮ አሁን እሱን አንደርስታንድ ማድረግ አይደለም ብለን ስላልን እንደዛ ማለት እኮ አይደለም። ለምሳሌ ሴንትራላይዝድ ካልሆንክ በክርስቶስ አንድ አይደለም። ቆይ አንድ ጊዜ ዘግበኛ አባቴ
ቆይ እሺ፣ ራእይ መጽሐፍ ምዕራፍ 3 ላይ ራእይ መጽሐፍ ምዕራፍ 3 ላይ ስትመለከት ለምሳሌ የኤፌሶን ቤተክርስቲያን ትልቁ ድክመቷ ምን ነበር? የዛ ቦታ ላይ ታስታውሳለህ? የራእይ ምዕራፍ 3 እና ሐሳብ እስቲ ላንበው። አንብበው እስቲ ቁጥር 16 ጀምር አንብበው እስቲ። እሺ ራእይ 3:16 ቤተሰብ እናንብ። ማለት ሰባቱንም ቤተክርስቲያናት እናገኛለን አይደል? እዛ ላይ ከምዕራፍ 1 ስትጀምር ሁሉንም ቤተክርስቲያናት ለሁሉም ቤተክርስቲያናት መጽሐፉ ተጽፏል፣ ያላቸው ችግር እየተነገረ ማለት ነው። ስለዚህ እንዲሁ ለብስላልህ በራድም ወይም ትኩስ ስላልሆን ካፌ ልተፋ ነው ይላል። 3:16 ነው ያልከኝ አይደል? ቀጥል እስከ 18። ሀብታም ነኝና ባለጠጋ ሆኛለሁ እንዲሁም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም ዕውርም የተራቆትክም መሆን ስለማታውቅ ባለ ጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትህን ሀፍረት እንዳይገለጥ ነጭ ልብስን እንድታይ ዓይኖችህን የምትኳለውን ኩል ከእኔ ትእዛዝ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ፣ እቀጣቸዋለሁም ይላል። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፅ የሚሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። አሁን ካልከው ጋር የሚያገናኘው ነገር አሁን ይሄ መጽሐፍ ምንድን ነው አይደል? ኦኬ አሁን ይኸውልህ ይሄ ለአንዱ ቤተክርስቲያን ለኤፌሶን ቤተክርስቲያን የተጻፈ ኤፌሶን መጽሐፍ ላይ ስትመለከት በጣም በሚገርም ሁኔታ ኤፌሶን መጀመሪያ በፍቅር ከተነሳ የኤፌሶን ቤተክርስቲያኖች የምትነሳው ፍቅር በመካከል የወንድሞች ፍቅር ሲነሳ የኤፌሶን ቤተክርስቲያን የምትነሳው የኤፌሶን ቤተክርስቲያን ንስሐ ግቢ የተባለችበት ምክንያት ሌሎቹ 7 ናቸው። እነ ሰርምኔስ፣ እነ ጴርጋሞን፣ እነ ቲያጥሮን 7 ናቸው ያሉት። የነዳው ስለሆነ መጽሐፉን ማየት ስለማለት ግን የተለያዩትም ቤተክርስቲያናት እነዚያ ቤተክርስቲያናት የተለያየ እንትን ውድቀት ነው ያለባቸው። ስለዚህ ለዚች ቤተክርስቲያን ንስሐ ግባ ተብሎ ሲነገረው ለሌላኛው ቤተክርስቲያን ደግሞ አብረ ንስሐ ግባ አልተባለ። የክርስቶስ አካል መሆናቸው አካልነታቸው አካል ነው። ግን ሎካል መሆናቸው ራሱ አንዱ ቤተክርስቲያን ያለን ችግር ከሌላው ቤተክርስቲያን ካለ ችግር ይለየዋል። አንደርስታንድ አድርገኛል? ተረሰኝ ከሆነ ማለት ነው። ያንተን ሐሳብ ተረድቼዋለሁ። ልክ ነው አይደለም? ስለዚህ ለምሳሌ ስለዚህ የኤፌሶን ቤተክርስቲያን የነበረባት ችግር የፍቅር መጣል ችግር ነው። የጴርጋሞን ቤተክርስቲያን ደግሞ የነበረባት ችግር ሌላ ችግር ነው። ስለዚህ ቤዝድ ኦን ዛት ችግር ንስሐ እንድትገባ ራሷ እንድታዋርድ ቤተክርስቲያን ተነግሯታል ማለት ነው። ለምሳሌ ፍቅር ያልጣለችው በፍቅር ጉዳይ ያልተወቀሰች አንድ ቤተክርስቲያን የዚች ቤተክርስቲያን ሄዶ እዛ አይታወጅም። የሚታወጀው በዚች ቤተክርስቲያን የታወጀው የጣለችውን ነገር እንድታነሳ በዛ ጉዳይ ላይ ንስሐ እንድትገባ ነው። ተረድተኸኝ ከሆነ ስለዚህ ስቲል አካል ነች። የኤፌሶን ቤተክርስቲያን፣ የቲያጥሮን ቤተክርስቲያን፣ የጴርጋሞን ቤተክርስቲያን እነዚህ አካላት ናቸው አንድ ላይ። ግን ደግሞ በሎካል ቤተክርስቲያን የነበረው ችግር ያ ችግር ለምሳሌ የገላትያን ቤተክርስቲያን ብታነሳ እኮ የገላትያ ቤተክርስቲያን ትልቁ ችግር ከኤፌሶን ቤተክርስቲያን ፈጽሞ አይገናኝም። የገላትያ ቤተክርስቲያን የነበረ ችግር ጳውሎስ በጣም ከሚፋለምበት ነገር አንዱ በቤተክርስቲያኒቷ ሕግን መጨመር አለባችሁ የሚሉ የይሁዲ ቤተክርስቲያን አስተማሪዎች ማለት ክርስቲያን የሆኑ ግን ደግሞ የይሁዲ እምነት ተከታይ የሆኑ ሰዎች መገረዝን መጨመር አለባችሁ፣ ሳባት፣ እነዚህ የተለያዩ ምንድን ነው የሚባሉት የሃይማኖት ሳክራመንት የምንላቸው አሁን አይነት ነገሮች ለምሳሌ የፋሲካ በዓልን ማክበር አለባችሁ፣ እንደገና መገረዝን መጨመር አለባችሁ፣ ሰንበትን ማክበር አለባችሁ የሚሉ ይሄንን ካልጨመራችሁ መገረዝን ካልጨመራችሁ ምን አትሉም ነው የሚላቸው። ትድኑም በክርስቶስ ኢየሱስ ብቻ ማመን አያድናችሁም ብለው ይሰብኩ ነበረ። ለምሳሌ ጳውሎስን እስቲ ቁጥር ገላትያ 6:17 አምጣልኝ ወንድምነት። 6:17 ጳውሎስ ክስ እናንተ ልትከሱኝ አትችሉም ይላቸዋል። ከቁጥር 15 ጀምረ አንብበው ምን እንደሚል ማለት ነው።
በጣም የሚገርም ክፍል ይናገራል እሱ ጋር ተመስማ ምንድነው በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና በአዲስ ስርዓት በሚመላለስ ሁሉ ላይ በእግዚአብሔር እስራኤል ላይ ሰላምና ምሕረት ይሁን። እኔ የኢየሱስን ማኅተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ እንኳን ማንም አይፍረድብኝም፣ እንኳን አያደክመኝም። ያደክመኝ ወንድሞቼ የጌታችን የኢየሱስ ክርስቶስ ጸጋና ምሕረት ከመንፈሳችሁ ጋር ይሁን አሜን ይላል። አየው ምን ተሸክሜያለሁ አለ ጳውሎስ? ክርስቶስን የኢየሱስን ምን የኢየሱስ ክርስቶስን ወይም ደግሞ የኢየሱስን ማኅተም በስጋዬ ተሸክሜያለሁ። አየ መገረዝ አይደለም ይላቸዋል። መገረዝ አይደለም። አየ በዚች ቤተክርስቲያን የሚያስጨንቋቸው ስለምንድን ነው? ካልተገረዛችሁ ብለው ነው፣ አትድኑም ብለው። ክርስቶስ ኢየሱስን በማመን መዳን አይገኝም። ጳውሎስ ደግሞ ትልቁ ሪፊዩት የሚያደርገው ምንድን ነው? ይህንን ነው። ይህንን የት ጋር ነው የምታገኘው? ምዕራፍ 2 ቁጥር 16 አንብበልኝ። ተመልከት አሁን እንዴት ነው የዳነው ሰው የሚለውን በመገረዝ ባለመገረዝ፣ ሕግን በመጨመር ሌላ ነገር በማድረግ አይደለም። ሰው ኢየሱስን በማመን ነው የሚድነው የሚላቸውን ተመልከት፣ አንብበው። ቁጥር 16 2:16 እኛ ራሳችን ያመንነው በክርስቶስ ኢየሱስ ያመንነው ይሄንን መዳን ስለምናገኝ ነው ይላል። ግን ምን መሰለ የምትረሳው፣ ይሄ የተጻፈው ለማን ነው? ለገላትያ ሰዎች ነው እኮ። በገላትያ ቤት የነበረው ቤተክርስቲያን ለምሳሌ የአንደኛ ቆሮንቶስ ጋር ስትመጣ በቆሮንቶስ የነበረው ቤተክርስቲያን የገላትያ ቤተክርስቲያን፣ ቆሮንቶስ ቤተክርስቲያን የጸጋ አጠቃቀም ለምሳሌ ችግር ነበረባት። እየገባህ ነው አለ። አሁን ቤተክርስቲያን አንድ ሎካል ቤተክርስቲያን የራሷ ችግር ይኖራታል። ለዛ ችግር ነው ኮንደም መደረግ ያለባት። በዛ ችግር ላይ ነው የሆነ ነገር ማድረግ ያለባት። አሁን ለምሳሌ ምን መሰለህ የገላትያ ቤተክርስቲያን ሌላ ነው፣ ያ ሌላ ነው፣ ያ ሌላ ነው። ተንፈስ። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችንን በሕግ ስራ ሳይሆን በክርስቶስ እምነት እንድንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። በማን እንድንጸድቅ? በክርስቶስ ኢየሱስ። እንዳጨርስ የያዕቆብ መልእክት ጋር ወስደሃለሁ። ይህን አንብበዋል አንተ፣ ይህን ተቀብለዋል አንተ። የያዕቆብ መልእክት ጋር ልውሰድህ። ምን ይል መሰለ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምሮ አነብልሃለሁ። ወንድሞች ሆይ ይላል፣ እምነት አለኝ የሚል ስራን ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ይጠይቃል። ከዛ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ እንዲሁም በደህና ሂዱ እሳት ሙቁ ጥገቡን ቢሏቸው ለእውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ስራ የሌለው እምነት በራሱ የሞተ ነው። በደንብ አድርጌ ነው የማነበለን። የሞተ ነው ይላል። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነት ከስራ ለይተህ አሳየኝ፣ እኔ እምነቴን በስራዬ አሳይሃለሁ ይላል። ስለዚህ አሁንም የምነግርህ እምነት እያላችሁ ለምትጮሁ ስራው ከሌለ የሞተ ነው እያለ መጽሐፍ ቅዱስ ይነግራል። ይህንስ እንዴት ነው የምታስታርቀው? እስቲ ንገረኝ። ኦኬ እሺ ዮይልዬ፣ ይሄኛው አሁን አንተ የምታወራው ይሄኛው ስራና የገላትያ ስራ በጣም ፈጽሞ የተገናኙ አይደሉም። አሁን አንተ መለየት ያለብህ ይሄን ሁለቱን ነው። ያኛው ስራ ሰው ለመጽደቅ ያስፈልገኛል ብሎ የሚሰራው ስራ ነው። አሁን ቅድም እንዳልኩ ከድህነት ጋር አያይዞ ለምሳሌ ይህንን ካልተገረዛችሁ በስተቀር አትድኑም ብሎ ለመዳን ስለ ድህነት አይደለም የሚያወራው። ቆይ እዚህ ጋር ስለ ድህነት ነው የሚያወራው ወይስ አይደለም? እኔ ያነበብኩት ቆይ አንዴ ስለ ደህንነት አያወራም። ስለ ደህንነት አያወራም። ኦኬ ልጨርሰው። ስለ ደህንነት አያወራም ነው ያለኝ። ላስረዳ። አንተ አታስረዳኝም የሚለውን ነው የምነግርህ። ኦኬ ደህንነት የለውም ይላል። ደህንነት የለውም ይላል። ቆይ አንተ አታስረዳኝም። መጽሐፍ ቅዱስ የሚለውን እነግርሃለሁ። አታስረዳ። አሳይ። ሁለታችንም አንድ አይነት መጽሐፍ ቅዱስ ቆይ
ሁለታችንም አንድ አይነት መጽሐፍ ቅዱስ እያነበብን በእኔ መንገድ ተረዳ ማለት አትችልም። ዩኬንት ሁለታችንም አንድ አይነት መጽሐፍ ነው የምናነበው። የተለየ አላነበብክም አንተ። ስለዚህ አሁን ልምጠይቅ ምንድን ነው ከ14 ጀምሮ ስሙልኝ ወንድሞች ሆይ እምነት አለኝ። ስለ እምነት ነው እያወራን ያለ ነው። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ስለ እምነት እያወራ ነው አይደለም? እሱን እራሳችሁ ተረዱት። እምነቱስ ሊያድነው ይችላልን ብሎ ይጠይቃል። ከዛ ወንድም ወይም ሴት እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ቢራቡ ቢጠሙ ቢራዙ ነው ትርጉሙ። ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡም ቢሏቸው ለሰውነት ግን የሚያስፈልገውን ባትሰጡት ምን ይጠቅማቸዋል ይላል። እንዲሁም ስራ የሌለው እምነት ቃል በቃል ነው። ስለ እምነት አወራን መጀመሪያ። እዚህ ጋር ደግሞ እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው እኮ። ይሄ ትምህርታችን እኮ ነው ጆዬ፣ ይሄ ትምህርታችን እኮ ነው። እኛ እሺ፣ ታዲያ ትምህርታችን የሆነው ምንድን ነው እኮ? ስራ ይኸውልህ፣ የመገረዝ ይኸውልህ፣ የብሉይ ኪዳን 617 ህግ 13 ህግ መጠበቅ በዛ ትድናለህ የሚል ትምህርት የለንም። ይሄ ስራ ግን ምን አይነት ስራ ነው ካልክ ግን በእምነትህ ምክንያት የሚገለጠውን ስራ ነው ያዕቆብ እየጠየቀ ያለው። በእምነትህ ምክንያት የሚገለጠውን ስራ ምን ማለት ነው ካልክ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 10 ላይ አንብብልኝ። ይሄ ነው ትምህርታችን። ይኸውልህ እንዴት አይነት ፋውንዴሽን እንዳለን ላሳየህ ጆዬ። ኤፌሶን 2:10 አልጸደቅም ጆዬ። የኛ ትምህርት ይሄ የኛ ትምህርት ነው። ይኸውልህ አሁን ጾሙን ረሳብኝ እኮ በዚህ አጋጣሚ። ቆይ አይ እቺንማ መልሰን እንሂድ። እቺን አስተማሪ ስለሆነች ጆዬ 2:10 አንብብልኝ። ኤፌሶን መጽሐፍ 2:10 አንብብልኝ። ወደ ኤፌሶን ሰዎች የላከው የጳውሎስ መልእክት ወደ ኤፌሶን መጽሐፍ 2:10 አንብብልኝ። እኛ ድነታችን ቤቱ ቁጥር 8 ላይ በጸጋ ድናቸዋል ካለድ በኋላ እሷን ምዕራፍ ከምንድን ነው ማንም እንደመካ ከስራ አይደለም ካለ በኋላ ይቺንማ የሁሉም ጴንጤ ስትገባ አይደለም ጆ አልገባም። ከስራ አይደለም ማለት መዳናችን ከስራ አይደለም። የዳነው ግን ለስራ ነው። ጆ በደንብ አድርገህ ስማኝ። የዳነው ለስራ ነው። መዳናችን ግን ስራውን ከመስራት የመጣ መዳን አይደለም። ይኖ አሜሪካንስ ምን እንደሚሉ ፖታሮ ነው የሚሉት ይሄን ጉዳይ። ሰው በጸጋ ይድንና ጆዬ፣ ሰው በጸጋ ይድንና ሰራተኛ ይሆናል። ሰራተኛ ሆኖ አይድንም። ይሄ ትምህርታችን ነው። አሁን ለምሳሌ 2:8 ጀምረ እስከ 10 አንብበው። እሷንማ ሁሌ እኔ ስገባ የተማርኳት የመጀመሪያው ግድ የለም ጆዬ፣ አንብበው። ከዛ በኋላ ሮሜ ምዕራፍ 4 አንብልኝ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ ድሮስ ማን ሊሰጥ ነው? እግዚአብሔር ነው በጸጋ ሊሰጥ። አታቁመው፣ ቀጥል አባቱ። አዎ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም ይልና ከዛ በኋላ ደግሞ ወደ ስር ሲመጣ እኮ አፍን የሚያስይዝ ነገር አለ። እሷን ነው የምፈልገው። አሁን ቀጥሎ ያለችው 10 አንብብልኝ። እኔ ትምህርታችን ያልኩህ እኮ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ፈጠረን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ቆይ አንድ ጊዜ አየህ፣ መልካሙን ስራ ለማድረግ ከማን ተፈጠርን ጆዬ? ከኢየሱስ አይደለም፣ በማን? በክርስቶስ ኢየሱስ ተፈጠርን። አየህ፣ ከስራው ክርስቶስ መፈጠርን የቀደመው መልካሙ ስራ ነው የቀደመው ወይንስ በክርስቶስ መፈጠርን የቀደመው? ጆ ምን መልካሙ ስራ ነው የቀደመው ወይንስ በኢየሱስ ክርስቶስ መፈጠርን የቀደመው? አንብበው፣ ቁጥር 10 አንብበው። እዚህ ጋር የሚለው ምን ይላል? እኛ ፍጥረቱን ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ ምኑን ለማድረግ ነው እኛ በክርስቶስ ኢየሱስ የተፈጠርነው? መልካሙን ስራ ፈጣሪ ነው እኮ። ኖ ዳግመኛ ነው የሚለው። ኖ ከጸጋ ይሄ እኮ የድሮ ፍጥረት አይደለም። ዳግመኛ የሚለውን አንብብልኛ፣ ፈልግልኝ እንዴ። ለምን አታነበው አንተ? ሙሉን አንብበው። ምንድን ነው የሚለው? በክርስቶስ ኢየሱስ የተፈጠረው ሰው መቼ ነው? እሺ፣ አይ እኔ የምጠይቅ ኢየሱስ ክርስቶስ ፈጣሪ አይደለም እንዴ? እሱ ይኸውልህ፣ ይሄ የሰው ልጆች የፍጥረት ባለቤትማ ጌታ ኢየሱስ፣ እሱ ምንም ጥያቄ የሌለው ነው። በክርስቶስ ግን በስጋ ተገለጠ እንጂ አምላክ ነው። ሁሉም ዘላለማዊ አምላክ ነው። እሱ ስለሱ የሚያወራለን። ይሄ የሚያወራው ስለ አዲስ ኪዳን አዲስ ፍጥረትነት ነው። ኦኬ፣ አዲስ ፍጥረትነት በክርስቶስ ኢየሱስ የጠፋው ሰው
ያለቀለት ሰው በጨለማ የነበረው ቁጥር ራሱ መጽሐፍ ሲጀምር ምዕራፍ 2 ቁጥር 1 ሲጀምር ምን ብሎ በኃጢአታችንና በበደላችን ሙታን ሆነን ሳለን ብሎ የሚጀምር አየህ። ይሄ የሞተውን ሰው ከመጀመሪያው ጥያቄ ርቀ ሌላ ቦታ ሄድኩበት ምክንያት ስላልገባኝ እችንማ አስጨርሰኝ ጆይ፣ ወንጌል ስለሆነ እችን አስጨርሰኝ። ለምን መሰለህ አሁን ብዙ ሰዎች የሚሳሳቱት ምን መሰለህ፣ ሰው ሰርቶ ይፈጠራል ብለው ነው የሚያምኑት። አይደለም፣ መጽሐፉ እንደሱ አያስተምርም። የምትፈጠረው ወይም በክርስቶስ ኢየሱስ ዳግመኛ ከእግዚአብሔር ጋር የምትታረቀው ልጅ የምትሆነው የተፈጠርከው ለምንድን ነው ከተባለ ለመልካም ስራ ነው። ያዕቆብ ይሄንን ትምህርት ነው እየሞገተ ያለው። አንተ ይላል ሀብታም የሆነን ከፊት ለፊት አስቀምጠህ ከኋላ ድሃውን መብላት የማይችለውን ምግብ እንኳን መስጠት እያቃተ እምነት አለኝ ብትል የት ጋ ነው መፈጠርህ? ለምን የተፈጠርከው መልካሙን ስራ ለማድረግ ነው። ስለዚህ ያ ሰው የሚወቀሰው ሰው መፈጠር አለብህ፣ እንደገና በክርስቶስ ኢየሱስ መፈጠር አለብህ። ብትፈጠር ዳግም ብትወለድ የክርስቶስ ኢየሱስ መንፈስ ቢኖርብህ ልጅ ብትሆን ይሄንን መንፈስ የተፈጠርክለትን ያንን ስራ ከመስራት ወደኋላ አትልም። ካልሰራ አልተፈጠርክም። የተፈጠርክለት ስራ የመልካም ስራ ነው፣ ለመልካም ስራ ነው። በቃ ስለዚህ ጆዬ ተመልሼ እገባለሁ። ጌታ ኢየሱስ ይባርክ። በእውነት ስራ ላይ ሆኜ ነው ጆዬ። የሆነች ነገር ሳልልቴር ነው 7 ደቂቃ ያለኝ፣ ግን እውነት በጌታ ፍቅር መልሼ እመጣለሁ። ካለ በኋላ ከ1 ሰዓት በኋላ ጨርሳለሁ፣ ካለ እመለሳለሁ። ጌታ ኢየሱስ ይባርክ። በጣም ይቅርታ። ኧረ ችግር የለም ብሮ። እሺ ጆዬ፣ መልካም ጊዜ። አሜን። እሺ እኔ አሁን የምለው ምን መሰላችሁ ቤተሰብ፣ እኔ የምለው ምንድን ነው፣ የተጠየቀው ስለ ጾም ነው። ፍሬንድ ላጥ ብሎ ወጣ፣ ይመቸው፣ ችግር የለው እሱ ችግር የለው። የእኔ ጥያቄ የነበረው ምንድን ነው፣ አዋጁ ለምን አስፈለገ? የታወጀው ለሆነች ቤተክርስቲያን ነው ብሎ የዮሐንስ ራእይን አወጣልኝ። ጾም ማንንም እንደሚጠቅም መቼም አይደለም። ክርስትና በእስልምና ጾም አለ እና ይጠቅማል፣ ከእግዚአብሔር የሚያቀርብ ነው ጾም ጸሎት። እንዲያውም ኢየሱስ ክርስቶስ አንዴ ለሐዋርያቶቹ መፈወስ ሰጥቷቸው ቅባት ቀብቷቸው ደቀ መዛሙርቱ እንዲፈውሱ ከደዌ አድርጎ አንደኛው አልወጣላቸው። ከዛ ኢየሱስ ክርስቶስ መጥቶ ያንን አጋንንት ካወጣ በኋላ ምን አላቸው መሰላችሁ? ይሄኛው እንዴ ጌታ ሆይ ይህን ነገር እኛ ስልለው እኮ አስቸግረን አንተ እንዴት አደረከው ሲለው እንደዚህ አይነቱን በጾምና በጸሎት ነው የሚወጣው ብሎ ኢየሱስ ክርስቶስ ራሱ ተናገረ ማለት ነው። ስለዚህ እርኩስ መንፈስን ምናምን ማውጣትም የምትችለው ስትጾም ስትጸልይ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ንግግራችን ስለ ጾም ነበር። አሁን እኔ የምለው በጸጋው ድነሃል ካልከኝ ለምን የደህንነት ትምህርት አስተምረኛለህ? ለምን አስፈለገኝ? እሱን ልጠይቀው ነበር። ስለሚያቅ ነው ላጥ ብሎ ሄደው፣ ስለሚያቅ ገባ። በጸጋው ድነሃል በቃ ኢየሱስን እመን ትለኛለህ። ምን ይህን ማስተማሩን ምን አመጣው? ዋይ ዩ ገነ ቲች ሚ? ለምን ታስተምረኛል? what is your reason? ድናል በቃ ክርስቶስ አዳኝ ነው ብለኛል፣ አውቀሃል ብለኛል። ኦኬ እና ምንድነው የምማረው? ምንድነው የምማረው? እቺን ስለሚያውቁ ላጥ ብለው ይሄዳሉ። በጸጋው ድናቸዋል ብለው ብዙዎቹን አበለሻሽተዋቸዋል። ስርዓት አልበኝነት ያለው አሁን ኦርቶዶክስ ቤተክርስቲያን ጋር አይደለም። ስርዓት አልበኝነት እንደፈለገ እነ ጮራ ጩሩሬ የሚባሉትን ሰብስቦ ሲያደርጉ ቲክታክ ላይ ፌስቡክ ላይ አሳያቸዋለሁ። በጣም የደነገጥኩበት ፓስተር ጻዲቁ ፕሬዚዳንት የነበረው ለረጅም ጊዜ ያደረገውን ነገር እነ ፓስተር ጭሮ ጋር ምናምን አብረው ሲጭሩ አየዋቸውና ተደንቄ ልሞት። እግዚአብሔር በሚያውቀው በጣም ተደንቄ ምንድን የተፈጠረው ብዬ ለማየት ሞከርኩኝ። እናንተም እንድታዩት ስለምፈልግ ነው። እና ምንድን ነው ፍላጎታቸው? ምንድን ነው ያሰቡት? ምን እያደረጉ ነው? ምንድን ነው የሚያከናውኑት የሚለው ነገር ጋር ግራ ያጋባል። ስለዚህ እስቲ የታሉ እዚህ ጋር ነበረ። እንደው አንዳንዴ እኔ ሪፖርት አድርግባቸው መልሰው ያጠፉብኛል። ለምን እንደሆነ ግራ ይገባኛል።
ይኸው አጥፍተውታል እንጂ እነ ጭሮ እነ ፓስተር ጭሮ ምናምን የሚባሉ ዱርዬዎቹን ሰብስቦ አብሯቸው ሲሆን አይቻለሁ። አሁን የምምለው ምንድን ነው? እንዲሁ በጸጋው ድናችኋል ከተባለ ለምን የደህንነት ትምህርት አስተምረኛል? ፎወል እንድድን አይደለ እንዴ? ራሱን የቻለ ስራ ነው። ያ እንድድን ካስተማርከኝ ያ ስራ ይባላል። እንድድን ካስተማርከኝ በደፈነው አልዳንኩ። አስተምረኸኝ ነው ካስተማርከኝ ያ ስራ ይባላል። እኔ ከየት ቦታ እንደሚያደርጉት ግራን የገባቸው ቃሉን። ታዲያ እሱ ስራ አይደለም እንዴ? ቃሉን ማወቅ ስራ አይደለም? ይሁላ ሰው የሚባዝነው ቃሉን ባለማወቅ አይደል እንዴ? ስለዚህ ምን ይለዋል አሁን? ስለ ተራብክ ገነት አትገባም የሚልም መጣ። ብላ አባቴ ብላ፣ አሳማ ብላ፣ አይዞ ብላ አንተ አሳማህን። እናንተ ቤት አሁን አዋጅ ተጀምሯል። እንግዲህ ትታነቅ እንደሆነ ያለው አዋጅ አውጀዋል። የጾም አዋጅ 1 ወር ጹም ተብሏል። ታንቀ ትሞታለህ። አዋጅ ሲያውጁ ደግሞ አንድ ላይ ማወጅ አይችሉም እኮ። አሁን ሙሉ ወንጌል ነው ያወጀችው። ሙሉ ወንጌል ብቻ ነው የምትጾመው። መካነ ኢየሱስ አይጾምም፣ ቃለ ሕይወት አይጾምም፣ ዘንጥ በክርስቶስ አይጾምም፣ መሰረተ ክርስቶስ አይጾምም። አዋጁ ራሱ ለየግል የፉክክር ቤት እንጂ የአምልኮ ቤት አይደለም። ነገ ደግሞ ትወጣና መካነ ኢየሱስ አይኔ ደግሞ ለ15 ቀን አውጃለሁ ትላለች። የመካነ ኢየሱሱ ለብቻ ይጾማል፣ ሌላው አይጾምም። እንዲህ እየሞከርኩ ነው የሚባል እምነት ቢቀር ጥሩ ነው። አይጠቅማችሁ።